ዛሬ በስተመጨረሻም መድብል ሰገንን ይዟት ለመውጣት ችሏል። ነገር ግን በጥይት የተመታ ሰው አለ። ሰገን ነች በጥይት የተመታችው ወይስ መድብል ነው የተመታው የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። እንግዲህ በመጀመሪያ አክሊሉና መድብል በጣም ከተደባደቡ በኋላ መድብል አክሊሉን እጅና እግሩን ወደኋላ ካሰረው በኋላ ሰገንን ይዟት ለመውጣት ሲል እዚህ መግቢያው ላይ እያያችሁት እንዳላችሁት እያስጠነቀቀው ነበረ ያለው። ነገር ግን በፍጥነት ሰገንን ይዟት ከግቢው ሲወጣ እየተተኮሰ ጥይት አለ። መድብልና ሰገን በፍጥነት እየሄዱ ስለነበረ ማንኛቸው ይመቱ ወይስ ደግሞ ማንም አልተመታም ወይስ ደግሞ ሞገስ ደረሰ የሚለውን በአጠቃላይ አለፍ አለፍ እያልኩኝ ቪዲዮውን ይዤላችሁ መጥቻለሁኝ። መድብል ደህና እንደሆነም ኢንፎርሜሽን ሰምቻለሁ። እንግዲህ አክሊሉ የመጨረሻ ያለችውን አማራጭ የያዛትን መሳሪያ መተኮስ ነው። በዚህን ፍጥነት የታሰረውን ገመድ ማንፈታለት የሚለውንም እንደዚሁ አለፍ አለፍ እያልኩ ቪዲዮውን ይዤላችሁ መጥቻለሁኝ። በዋናነት መድብልና ሰገን መገናኘታቸው፣ መድብል ሰገንን ይዟት ከዛ ቦታ መውጣቱ በጣም ደስ የሚያሰኝ ነገር ነው እና እንግዲህ ይህ ሁሉ እንዲከሰት የአክሊሉ እናትም የራሷ ድርሻ አላት። ምክንያቱም የአክሊሉ እናት እየተፈጠረ ያለውን ነገር ብዙም ባታውቅም፣ ነገር ግን ሰገን ከቤት እንድትወጣ በትንሹም ቢሆን እጇ አለበት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሰገን ድራማ ቀጣዩን ፓርት ይዤላችሁ መጥቻለሁኝ። በዛሬው ክፍል በጣም ደስ የሚሉ የሚያስደነግጡ ጭምርም ነገሮች አሉ። እንግዲህ የሚያስደነግጠው አክሊሉ የተኮሳቸው 2 ጥይቶች ናቸው። ማንኛቸውን ነው የመታው የሚለውን ነበረ። እንግዲህ መግቢያው ላይ እንደነገርኳችሁ ጥይቱ በር ላይ ነበረ የተተኮሰው። ከዛም ተፈናጥሮ መድብልን እግሩ አካባቢ መቶታል። ነገር ግን ያን ያክል ጉዳት የሚያደርስ አይደለም። ምክንያቱም በዋናነት እንደተኮሰው ብረቱን የመዝጊያውን የግቢውን በር ማለት ነው እሱ ላይ ነበረ የቀጥታ ያረፈውና መድብል ላይ ያን ያክል የሚባል ጉዳት የለውም። እንደዚሁም ጉዳት ቢኖረውም እያነከሰ ይዟት ነበረ የሄደው። ሰገን ነጻ ወጥታለች። ሰገን ከዛ ቤት መውጣቷ ከምንም በላይ ደስ የሚያሰኝ ነገር ነው። እንደዚሁም ደግሞ አክሊሉ የተኮሰው መሳሪያ አንደኛቸውን ለመግደል ነበር፣ ነገር ግን አልተሳካለትም። እንግዲህ ሞገስም በዚሁ ውስጥ እጁ እንዳለበት አክሊሉ ሰምቷል። እንደዚሁ ሞገስ ደግሞ በቤቱ ዙሪያ ዛሬ የወሰደው ትልቅ እርምጃ አለ። እንደሚታወቀው የቤቱን ካርታ በእጁ ካስገባ ሳምንታትን አስቆጥሯል። 1 ሳምንት ኦሬዲ የሆነው ነው። ከዛም በኋላ እንግዲህ በአክሊሉ በኩል እየተሰሙ ያሉ ኢንፎርሜሽኖች አክሊሉ ቤቱን ሊሸጠው እንደነበረ ነው ከባለፈው ክፍል ላይ። ዛሬ ደግሞ ጭራሽ ገዢው ጋር ተገናኝቶ ለመነጋገርም አቅደው ነበር። ነገር ግን መድብል ወደ ግቢው ገብቶ ሰገንን ይዞበት ስለጠፋ ዛሬ ከካሌብ ሰዎች ጋር እንደዚሁም ደግሞ እንግዲህ እንደሚታወቀው አክሊሉ የካሌብ በጣም ቀኝ እጅ ማለት ይቻላል። ከካሌብ ጋር አብረው የሚሰሩ ሰዎች ናቸው። ከካሌብ ሰዎች አሉ የሚባሉ ሰዎች ውስጥ አንዱ ነው። እንደዚሁ እንግዲህ በሰገን መጥፋት አማካኝነት እንደዚሁም መድብል ይዟት እንደሄደ የት እንደሄዱ አድራሻቸው የት እንደሆነ ለማፈላለግ በጣም ተወጥሮ ነው ያለው። ሰዓት የለውም። ስለዚህ ከቤት ገዢው ጋር ያደረገው ቀጠሮ ሰዓት አልፎበታል ማለት ነው። በዚህን አማካኝነት ሰገንን ሳላገኝ እንደዚሁም ደግሞ መድብልን ሳላስወግድ ምንም አርፌ አልተኛም በማለት እየተወራጨ የነበረው አክሊሉ ዛሬ ደግሞ ትልቅ የሆነ ሌላ መርዶ ሰምቷል። እንደዚሁም እየኖረበት ያለውን ቤት በአስቸኳይ ጊዜ መልቀቅ እንዳለበት፣ እንደዚሁም ቤቱ የሱ እንዳልሆነ ደረሰኝ ወረቀት ደርሶታል ማለት ነው። የመጥሪያ ወረቀት። እንግዲህ አክሊሉ ወረቀቱን ሲያነብ በጣም ነው የተበሳጨው። ከዛም በኋላ ሰነዱን ያስቀመጠበት ቦታ ነበረ በድጋሚ ሄዶ ሲፈልግ የነበረው። ካሁን በፊት እንግዲህ ሰገንን ሲጠይቃት ነበረ። ሰነድ ጠፍቶብኛል፣ ማን እንደወሰደው ታውቂያለሽ ወይ? ወደዚህ ቤት እየገቡ እየወጡ ያሉ ብዙ ሰዎች እንዳሉ አውቃለሁ። እነዛን ሰዎች ማን ናቸው? በማለት እንደዚሁም በስልኩ ዙሪያ በተለይ ከባለፈው ክፍል ላይ
ሞገስ የሰጣት ስልክ በአክሊሉ እጅ ገብቶ መልሶ ወደ ሞገስ ደውሎ ማንነታቸውን በቅርብ አጣራለሁኝ ብሎ ነበረ። መድብልም ደግሞ የሰገንን ድምጽ ከሰማ በኋላ ሰገን ኦሬዲ ራሷ ሰገን መሆኗን እርግጠኛ ሆኗል። እንግዲህ በመደናገጥ ቶሎ ነገሮችን በመወሰን ምናልባት ሌላ አደጋ እንዳይከሰት በማለት ሞገስም መድብልን በቻለው አቅም እየመከረው ይገኛል። ከባለፈው ክፍል ላይ ወደ መጨረሻ አካባቢ ይችን ልጅ ማየት አለብኝ፣ እንዴት አንድ ሰው ስሙም ድምፁም እንዴት ይመሳሰላል ብሎ ወደ አክሊሉ ግቢ ገብተው ነበረ። ወደ ግቢው ከገቡም በኋላ ቀጥታ ሄዶ ተጋጭቶ ከአክሊሉ ጋር ጸብ ፈጥሮ ሰገንን አግኝቶ ቀጥታ አይን ለአይን መተያየት ነበረ የፈለገው። እንግዲህ ሞገስ ደግሞ ያ መሆን የለበትም በማለት ወደ ራሱ ወደ ተከራየው ክላስ ወስዶታል። ራሱ ወደ ተከራየው ክላስ ከወሰደውም በኋላ እንግዲህ የተፈጠረው አሁን እዚህ መግቢያው ላይ እየነገርኳቸው ነው። አክሊሉ እንግዲህ ሌሊቱን ሙሉ አይተኛም። እንደሚታወቀው በጣም ተጠራጣሪ ነው። በዙሪያው ያሉትን ሰዎች አያምንም፣ እንደዚሁም ራሱን ጭምር አያምንም። ይሁንና በተለመደው መልኩ በስተጀርባ በኩል ባለው በር ከፍተው ገብተው እየፈለጉ ሳለ እናትየዋ ትነቃለች። እንግዲህ እናትየዋ እነሱ እንደመጡ ስታውቅ በሰላማዊ መንገድ ነበረ እያናገረቻቸው የነበረው። ከዛም በኋላ አክሊሉ ደግሞ በር አካባቢ እያጨሰ ነበረና ከዛ እነሱን አናግራ ቁጭ በሉ ቆይ ውሃ ነገር ይዤላችሁ መጣሁ ብላ ወደ ኪችን ስትሄድ እነሱ ሰገንን እየፈለጉ ነበረ። መድብል በሌላ አቅጣጫ እንደዚሁ ሞገስ በሌላ አቅጣጫ ና ሴትዮዋ የአክሊሉ እናት ውሃ ይዛ ስትሄድ ሁለቱም የሉም ነበረና እንዴ የት ሄደው ነው ወጥተው ይሆናል በማለት ውሃውን ይዛው መልሳ ወደ ኪችን ትገባለች። እንግዲህ እሷ እንዳየቻቸው አክሊሉን ብትጠራ ኑሮ ሁለታቸው ይህንን ድል ሳያደርጉ የመውጣት ግዴታ ይደርስባቸው ነበረ። ነገር ግን ሰገንን ካገኛት በኋላ ሰገንን አይዞሽ እያላት እንደ አጋጣሚ የአክሊሉ እናት አክሊሉ ራሱ የእናቱን ድምጽ ይሰማል። እቴትዬ ምን ነው አልተኛሽም እንዴ እስካሁን ብሎ ሲሄድ እንግዲህ የተፈጠረው ነገር እንደዚህ ነው። እናቱንም ተኚ ሰዓት ሄዷል ብሎ ወደ መኝታ ክፍሏ ከሸኛት በኋላ በመድብልና በአክሊሉ መካከል የተፈጠረው ትልቅ ጸብ እንግዲህ በጣም እልክ አስጨራሽ ድብድብ ነበረ። አክሊሉ የሚያገኘው መድብልን ብቻ ነበረ። ምክንያቱም እንግዲህ ወደ ቤት የገባው ሞገስም አብሮት ከመድብል ጋር ነው። ነገር ግን የተገናኙት አክሊሉና መድብል ናቸው ፊት ለፊት። ከዛም በኋላ በጣም እልክ አስጨራሽ ድብድብ እያደረጉ ሳለ ቀስ ብሎ ከጀርባ መጥቶ ሞገስ አክሊሉን ማጅራቱን ይመታዋል። በዛን ወቅት ነበረ መድብል ወዲያውኑ ፈጥኖ እጅና እግሩን ወደኋላ ካሰረም በኋላ ሰገንን ይዞ ሲወጣ እዚህ መግቢያው ላይ ያያችሁት ምስል እያንዳንዱ ካንተ ጋር የማወራረደው ብዙ ሂሳብ አለኝ፣ ብዙ ያልጠየኩህ የምትመልስልኝ ጥያቄዎች አሉ በማለት እንግዲህ አክሊሉ በዚህ መልኩ እጅ ሰጥቶ ሰገን ከቤቱ ስትወጣ እንደዚሁም መድብል ሰገንን ይዟት ከቤቱ ሲወጣ በአይኑ እያየ የመድብል ድፍረት የመድብል ጀግንነት አንዳንዴ በጣም ከአቅም በላይ የሆኑ ነገሮችን ነው። እንግዲህ ከአሁን በፊት መድብል ብዙ ቻሌንጆችን አልፏል። ወንድሙ ታግቶ በነበረ ጊዜ ምን ያህል መስዋዕት ከፍሎ እንደዚሁም በብዙ ነገሮች ውስጥ ያለፈ ትህትናን ከዛ ከዝና ወጥመድ አስወጥቶ እሷን በነጻነት እንድትኖር አድርጎ እስካሁን ድረስ እየተንከባከባት ያለ በጣም እኔ አንዳንዴ ቃል ምንም እንኳን ይህ ነገር ድራማም እንኳን ቢሆን ከእውነተኛ ታሪክ የተመሰረተ ነውና ይሄንን ህይወት የእውነት ኖረውት ያለፉ ሰዎች እንዳሉ እንድንማር ይጠቅመናል። መድብል ብዙ ጊዜ በንጹህ ልቡ እርግጥ በጣም ድፍረት ጥሩ ነው ባለም ከጥሩነት አንፃር የሞገስ አካሄድ በጣም ደስ ይለኛል። ምክንያቱም ብልጠት የተሞላበት በጣም
ቀድሞ ማሰብ የተሞላበት አካሄድ ነው። ሞገስ ብዙ ጊዜ ራሱን ለአደጋ አያጋልጥም፣ ነገር ግን ከተግባር ወደ ኋላ አይልም። አይተናል። ብሩክ ከዛም ቦታ በወጣ ጊዜ በጥይት እስከ መመታት ድረስ ደርሷል። ነገሮችን ፊት ለፊት መጋፈጥ ባለበት ጊዜም ምን ያህል ህይወቱን እስከ መስጠት እንደሚጋፈጥ አይተናል። እንደዚሁም ደግሞ በጠበቃው አማካኝነትም ብዙ ቻሌንጆችን አልፏል ሞገስ። ነገር ግን መድብል በጀግንነት በቀጥታ ነገሮችን ሲያስኬድ እንደዚሁም የቅርብ ጊዜ ትውስታችን የዝና አካሄድም ከመድብል ብዙ እየተናነሰ አይደለም። ነገሮችን በቀጥታ ነው የሚያስኬዱት። እርግጥ ዝና በሌሎች ሰዎች ሲያስኬድ፣ መድብል ደግሞ በራሱ መንገድ ነው ነገሮችን የሚያስፈጽመው የሚያከናውነው። እና እንግዲህ ዛሬ መድብል ፈጽሞ ሊሆን አይችልም የተባሉ ነገሮችን አልፎ ነው ስንት አመታትን አይቷት የማያውቀውን ስንት አመታትን ሞታለች ብሎ በመቃብሯ እየሄደ ሲያለቅስ የነበረውን ሰገንን በጣም የሚወዳትን እስካሁን ድረስ ሌሎች ሴቶች ለመቅረብ ፈጽሞ ድፍረት ያጣው ለሷ ካለው ትክክለኛና እውነተኛ ፍቅር እንደሆነም እንግዲህ ታሪኩ ይናገራል። እና ዛሬ እንግዲህ ያችን ለረጅም ጊዜ ታምኖላት የኖራትን ፍቅረኛውን ዛሬ በእጁ አስገብቷል ማለት ነው። ምንም እንኳን ብዙ ትልልቅ የሆኑ ቻሌንጆችን ቢያልፍም፣ ምንም ትልልቅ የሆኑ መስዋዕቶችን ቢከፍልም፣ ዛሬ እሷ ነጻነት አታ ስንት አመታትን በአክሊሉ እጅ እሱም ደግሞ ሰላሙን አቶ የሚወዳትን ሰገንን በእጁ እንደገደላት ራሱን እየወቀሰ ረጅም ዘመናትን የኖረውን ሰገንን በአካል ተገናኝተው እንግዲህ የሆነውን ነገር ሁሉ እየጠየቃት ይገኛል። ሰገን አሁንም የበፊቷ ሰገን ነች። እንደዚሁ ነጻነቷ፣ ለመድብል ያላት ፍቅር። ነገር ግን መድብል እስከ ዛሬ የት ሄዶ ነው? እኔስ እስከ ዛሬ እንዴት እዚህ ቦታ ቆየው? እንዴት ቤተሰቤስ እንዴት እኔ በህይወት መኖሬን አያውቅም? እንዴት ነው የተደረገው? የት ነበር የሄድሽው ከዛም በኋላ? በማለት የበፊቱን ያነሳ የመኪና አደጋ በገጠማቸው ጊዜ ከዛ እንዴት ወሰዱሽ እያለ እየጠየቃት፣ ሰገን ብዙም የምታስታውሰው ነገር እንደሌለ ትነግረዋለች። መድብል ግን በወቅቱ አንስተው ወደ ፖሊስ ጣቢያ ሲወስዱት፣ ከዛም በኋላ ከቀናት በኋላም ደግሞ ወጥቶ መቃብሯ ቦታ እንደሄደ ሰዎች መቃብሯ እንዳሳዩት ነበረ እየነገራት የነበረው። እንግዲህ አክሊሉ ደግሞ በሰዎች አማካኝነት መድብል ያለበትን ቦታ እናውቃለን የሚሉ ሰዎች አግኝቷል። ምን ያደርጋል የሚለውን በቀጣይ ክፍል ላይ የምናየው ይሆናል። የአሁኑ ክፍል ይህን ሳብራራላችሁ የቆየሁትን ይመስል ነበረ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ